My name is Rodrigo Hernandez Cascante, but you can call me Rodri. Back, no, nobody there. Rodri, what news? Rodri! It's Rodri! ለስፔን ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ በአማካይ ቦታ የሚጫወተው ሮድሪ ማን ነው? በሙሉ ስሙ ሮድሪጎ ሄርናንዴዝ ካስካቴ በአጭሩ ደግሞ ሮድሪ በመባል የሚታወቀው ስፔናዊ የተወለደው እንደ አውሮፓውያን አቆጣጠር ጁን 22 ቀን 1996 ነው። በፕሪሚየር ሊግ ክለብ ማንቸስተር ሲቲ እና ለስፔን ብሔራዊ ቡድን አማካይ ሆኖ የሚጫወተው ስፔናዊ ፕሮፌሽናል እግር ኳስ ተጫዋች ተከላካዮችን አስጨንቆ ወደ ጎል አካባቢ በመድረስ ብቃቱ በስፖርት ተከለሰውነቱ ወደ ራሱ ጎል አካባቢ ፈጥኖ ደርሶ የራሱን ቡድን ተከላካዮች በማገዝ ከሩቅም አለሞ መጥቶ ጎል በማስቆጠርና በመሳሰሉት የሚታወቀው በዓለም ላይ ካሉ ምርጥ ተጫዋቾች መካከል አንዱ ነው ተብሎ በሰፊው ይነገርለታል። ሮድሪ የተወለደው በስፔን ማድሪድ ሲሆን እድገቱ ደግሞ በማድሪድ አካባቢ በምትገኘው ቪላኑዌቫ ዲላ ካናዳ ከተማ ነው። የሮድሪ እናትና አባት አንቶኒዮና ኤሊና ሲባሉ ለልጃቸውም እዚህ መድረስ ከፍተኛ አስተዋጽኦ እንዳበረከቱ ይነገራል። ሮድሪ ከእግር ኳሱ ጎን ለጎን በትምህርቱም በሚገባ ይከታተል ስለነበር በቢዝነስ እና አድሚኒስትሬሽን ማኔጅመንት ዲግሪውን ከሆጂሜን ዩኒቨርሲቲ አግኝቷል። ይህም በትምህርቱ መጎበዝ አሁንም ስላለው ስብዕና ከፍተኛ እገዛ ያደረገለት ሲሆን በተጨማሪም በሁሉም በተጫወተባቸው ክለቦች ባሉት አሰልጣኞችና የክለብ አስተዳዳሪዎች ለሱ መልካም አመለካከት እንዲኖራቸው አግዞታል። ሮድሪ ገና በለጋነት እድሜው ነበር ኳስን መጫወት የጀመረው። ይህም ጅማሮ በመጀመሪያ የራዮ ማጃሆንዳ የወጣቶች ማሰልጠኛ እንዲቀላቀል ያገዘው ሲሆን በዛም እነ ሉካስ እና ቲዮ ሄርናንዴዝን ከመሳሰሉ ጎበዝ ተጫዋቾች ጋር አብሮ የመሰልጠኛና የመጫወት ነገር ይፈጥሮለት ነበር። በመቀጠልም ሮድሪ 11 ዓመት ሲሞላው ያለውን የኳስ ችሎታ የተመለከቱ የአትሌቲኮ ማድሪድ አስተዳዳሪዎች ሮድሪ ክለቡን እንዲቀላቀል አደረጉት። በቀጣይም በቪያሪያል ቤት ቆይታ ካደረገ በኋላ ተመልሶም እንደገና ለአትሌቲኮ ማድሪድ ተጫውቶ ከ2019 ጀምሮ ለፕሪሚየር ሊጉ ክለብ ማንቸስተር ሲቲ እንዲሁም ለስፔን ብሔራዊ ቡድን በመጫወት ላይ ይገኛል። የሮድሪ ክለብ ታሪክ ምን ይመስላል? ሮድሪ የመጀመሪያውን ክለቡ ራዮ ማጃሆንዳን የተቀላቀለው በ10 ዓመቱ ሲሆን እዛም በ2006 እና በ2007 ለሁለት ዓመታት ተጫውቷል። በዚሁም ሁለት ዓመታት ሮድሪ የኳስ ጅማሮ ክህሎቱን ከአሰልጣኞችና የክለብ ጓደኞች የቀመሰበትና የወደፊት ራዕዩን የሰደቀበት ጊዜ ነበር። በወቅቱም የቡድኑ አሰልጣኝ ፍራንኮ አልኮይን ስለ ሮድሪ ሲናገር ምንም እንኳን ሰውነቱ ገና ያልዳበረ ቢሆንም የኳስ ቴክኒክና እድገቱ በጣም ፈጣንና የመቀበል አቅሙ አብሮት የሚጫወቱት ጓደኞቹ ለየት ያለ ነበር በማለት ይመሰክርልን ነበር። በመቀጠልም ሮድሪ የአትሌቲኮ ማድሪድ ወጣቶች ቡድን ማሰልጠኛ በ2007 ተቀላቅሎ እስከ 2013 ድረስ ቢቆይም በዛው አሰልጣኞቹና የክለብ አስተዳዳሪዎቹ ምንም እንኳን በኳስ ችሎታው ቢተማመኑበትም በግለሰውነቱም መንበዛም እምነት ባለማሳደራቸው ወደ ቪያሪያል ተዘዋወረ። ሮድሪ በዋነኝነት በሰውነት እድገቱ አለመፍጠን ምክንያት ስለሆነ ወደ ቪያሪያል ቤት የሄደው በዛም ቀላል ፈተና እንደማይጠብቀው ተገንዝቦ የሰውነት አቋሙን ለማስተካከል ሌት ተቀን ይሰራ ነበር። በርትቶም በመስራት በወጣቶች ቡድኖች ውስጥ 2 ዓመታትን ብቻ ተጫውቶ ወደ ቪያሪያል ቢ ቡድን አደገ። ይህም እድገት ለሮድሪ በአሰልጣኞቹ ዘንድ በሚገባ እንዲታይና ለወደፊትም ራዕዩ መልካም ገጽታን ፈጥሮለት በዛው ዓመት መጨረሻ ላይ ከዋናው ቡድን ጋር ተቀላቅሎ ልምዱ እንዲሰራ ተደረገ። አትሌቲኮ ማድሪድም የሮድሪን አካላዊ ብቃት መጎልበትና የኳስ ችሎታ አስተማማኝ ደረጃ ላይ መድረሱ በሩቅ ይከታተሉት ስለነበር ቪያሪያልን ተጫዋቹ እንዲሸጡለት ጠይቀው ይህንንም ተከትሎ ሮድሪ ለ5 ዓመት ከቆየበት ክለቡ ለቆ ወደ አትሌቲኮ ማድሪድ ተመለሰ። ሮድሪም ከሜይ 24 ቀን 2018 ጀምሮ የአትሌቲኮ ማድሪድ ተጫዋች መሆኑ ከቪያሪያል ጋር በተፈራረሙት ኮንትራት ተረጋገጠ። ይህም ኮንትራት የ5 ዓመታት ዕድሜ ሲኖረው የዝውውሩም ዋጋ 20 ሚሊዮን ዩሮ እና በተጨማሪም በተለያዩ ወጪዎችን የሚሸፍን 5 ሚሊዮን ዩሮ ተጨማሪ ክፍያ ያካተተ ነበር። ሮድሪ የመጀመሪያ ጨዋታውን በኦገስት 15 2018 በኤስቶኒያ ሀገር ታሊን ከተማ በተካሄደው የኤፍኤ ሱፐር ካፕ ቡድኑ ከከተማው ተቀናቃይ ሪያል ማድሪድ ጋር ተጫውቶ 4-2 ድል ባደረገበት ጨዋታ የመጀመሪያው ያሰላለፍ ረድፍ ተሰልፎ ለ71 ደቂቃዎች ተጫወተ። ሮድሪ በዲያጎ ሲሞኔ ስብስብ ውስጥ በአጭር ጊዜ ውስጥ ብቃቱ በአማካይ ስፍራ ጎልቶ መታየት ጀምሮ በ2018-19 የውድድር ዘመን 34 የላሊጋ ጨዋታዎችን አድርጎ 3 ጎሎችንም አስቆጠረ። በዚህም የውድድር ዘመን የመሃል ሜዳ አቀጣጣይነቱ የተመለከቱት በርካታ የአውሮፓ ታዋቂ ክለቦች አይናቸውን ጥለውበት የግዢ ጥያቄዎችን ማቅረብ ጀምረው በመጨረሻም የእንግሊዝ ፕሪሚየር ሊግ ክለብ ማንቸስተር ሲቲ የተሻለ ዋጋ ማቅረቡ ሮድሪ እስካሁንም ድረስ የተጫወተበት ወዳለበት ክለብ ወደ እንግሊዝ አመራ። በጁላይ 3 2019 ማንቸስተር ሲቲ የሮድሪጎን የ62.6 ሚሊዮን ፓውንድ ለማፍረሻ ሸፍኖ በክለቡ አዲስ የግዢ ሪካርድ በሆነ ዋጋ ሮድሪን ለ5 ዓመታት ኮንትራቱን ላስፈረመው። ይህንኑ ኮንትራት ተከትሎ ሮድሪ
ኦገስት 4 ለኤፍኤ ኮሚኒቲ ሺልድ ዋንጫ በዌምብሌ ስቴዲየም ማንቸስተር ሲቲ ከሊቨርፑል ጋር ባደረገው ጨዋታ ቡድኑን በፔናልቲ ሲያሸንፍ የመጀመሪያ ጨዋታውን አደረገ። በመቀጠልም ከ6 ቀናት በኋላ በፕሪሚየር ሊግ የመጀመሪያ ጨዋታውን ቡድኑ ዌስትሃም ዩናይትድን ከሜዳው ውጭ 5-0 ሲያሸንፍ ተጫወተ። የመጀመሪያ ጎሉን ደግሞ በሴፕቴምበር 14 ቡድኑ በኖርዊች ሲቲ 3-2 ሽንፈት ሲያስተናግድ ጎልን አስቆጠረ። በማርች 1 2021 ሲቲ ዌምብሌ ስቴዲየም ላይ የኤፍኤልን ዋንጫ በተከታታይ ለሶስተኛ ጊዜ አስቶን ቪላን 2-1 አሸንፎ ሲወስድ ሮድሪም ከማዕዘን ምት የተሻማውን የሲቲ ሁለተኛውን ጎል በግንባሩ በማስቆጠሩ የቡድኑ የአሸናፊነት እንዲረጋገጥ አስችሎት ነበር። በቀጣይም ዓመታት ሮድሪ የጨዋታ ብቃት እያየለ በመምጣቱና ይህንም የተመለከቱት የክለቡ አስተዳዳሪዎች ሮድሪን በጁላይ 12 2022 ያለውን ውል እስከ 2027 ድረስ እንዲራዘም ወሰኑ። ሮድሪ በቀጣይም ጨዋታዎች ለቡድኑ ወሳኝ ተጫዋች መሆኑን እያስመሰከረ በመቀጠል ኤፕሪል 11 2023 በተደረገ የሩብ ፍጻሜ የመጀመሪያ ጨዋታ ክለቡ ባየር ሙኒክን 3-0 ባሸነፈበት ጨዋታ የመጀመሪያው የአውሮፓ ቻምፒየንስ ሊግ ጎሉን አስቆጠረ። ሰኔ 10 ቀን ሮድሪ በቻምፒየንስ ሊግ ፍጻሜ ጨዋታ ኢንተር ሚላን ላይ ብቸኛውን ጎል አስቆጥሮ ማንቸስተር ሲቲ በውድድሩ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫ እንዲያነሳ አድርጓል። በጨዋታውም ሮድሪ የጨዋታው ኮከብ ተጫዋች ተብሎ የተሰየመ ሲሆን የውድድር ዓመቱም ምርጥ ተጫዋች ሆኖ ተመርጧል። ሮድሪ ቡድኑ በሴፕቴምበር 2024 ከአርሰናል ጋር ተጫውቶ 2-2 አቻ በተለያዩበት ጨዋታ በመጀመሪያው አጋማሽ ከሜዳው በጉዳት በመውጣቱ ምክንያት በቀሪው ከ2024-25 የውድድር ዘመን ውጭ ከመሆኑ በስተቀር እስካሁንም የሲቲ አባል ሆኖ እያገለገለ ሲሆን ይህን ዝግጅት እስካጠናቀርንበት ጊዜ ድረስ ለቡድኑ 174 ጊዜ ተጫውቶ 22 ጎሎችን አስቆጥሯል። የሮድሪ የብሔራዊ ቡድን ተሳትፎ ምን ይመስላል? ሮድሪ ከ16 ዓመት፣ ከ19 ዓመትና ከ21 ዓመት በታች ለስፔን ብሔራዊ ቡድኖች ከ2012 ጀምሮ ከተጫወተ በኋላ ለመጀመሪያ ጊዜ በማርች 16 2018 ስፔን ከጀርመንና አርጀንቲና ላለባት ሁለት የወዳጅነት ግጥሚያዎች ከዋናው ስፔን ብሔራዊ ቡድን ልምምድ እንዲያደርግ ተጠራ። ከተመረጠም ከ5 ቀናት በኋላ የመጀመሪያ ጨዋታውን ቲያጎ አልካንትራን ቀይሮ ገብቶ ተጫውቶ በውጤቱም ቡድኑ ከጀርመን ጋር 1-1 በሆነ ውጤት አቻ ተለያዩ። በቀጣይም ሮድሪ በሴፕቴምበር 2018 ሀገሩ ላለባት ከእንግሊዝና ከክሮኤሺያ ጋር የአውሮፓ ሀገሮች ሊግ ማጣሪያ ጨዋታ ተመርጦ በሴፕቴምበር 6 ከክሮኤሺያ ጋር በተደረገው ጨዋታ ተቀይሮ ገብቶ ተጫወተ። ከአንድ ወር በኋላ ሮድሪ ሀገሩ ዌልስን 4-1 ባሸነፈችበት የወዳጅነት ጨዋታ የመጀመሪያ አሰላለፍ ላይ ተካቶ በጥሩ ሁኔታ ስለተጫወተ የቢቢሲ ስፖርት ዘርፍ የጨዋታው ኮከብ ተብሎ ተሰይሞ ነበር። በኖቬምበር 17 2020 ሮድሪ የ2021 የአውሮፓ ኔሽንስ ሊግ የመጀመሪያ የምድብ ጨዋታ ስፔን ጀርመንን 6-0 ባሸነፈችበት ጨዋታ የመጀመሪያውን የዓለም አቀፍ ጎሉን አስቆጠረ። ሮድሪ ለ2022 የፊፋ የዓለም ዋንጫ በስፔን ብሔራዊ ቡድን ውስጥ ተካቶ ሙሉ 90 ደቂቃውን በሁሉም የምድብ ማጣሪያ ጨዋታዎች ተጫውቷል። በውጤቱም ቡድኑ ኮስታሪካን 7-0 ሲያሸንፍ ከጀርመን ጋር 1-1 በሆናቸው ውጤት አጠናቀው በጃፓን ደግሞ 2-1 ተሸንፈው ወደ ቀጣዩ የጥሎ ማለፍ ዙር ቢያልፉም በሞሮኮ በፍጹም ቅጣት ምት ተሸንፈው ከውድድሩ ውጭ ሆኑ። ሮድሪም በጁላይ 18 2023 አምስተርዳም ላይ በተደረገው የ2023 የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ሀገሩ ክሮኤሺያን በፍጹም ቅጣት ምት አሸንፋ ዋንጫውን ባነሳችበት ወቅት እሱም የአጠቃላይ ውድድሩ ኮከብ ሆኖ ተመርጦ ነበር። ይህንንም ሊያሸንፍ የቻለው ቀደም ሲል በግማሽ ፍጻሜው ከጣሊያን ጋር ያሳየው አስደናቂ ብቃትና ከክሮኤሺያ ጋር በፍጻሜ ይህንኑ መድገሙና የሱ ድርሻ የሆነው የፍጹም ቅጣት ምት በማስቆጠሩ ነበር። ሮድሪ አሁንም ለስፔን ብሔራዊ ቡድን ኃላፊነቱን በሚገባ የተወጣ ሲሆን እስካሁንም በሁሉም የዕድሜ እርከኖች 73 ጊዜ ተጫውቶ 5 ጎሎችን አስቆጥሯል። ሮድሪ በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2024 የባላን ዶር አሸናፊም ነበር። የ2022-23 የውድድር ዘመን የቻምፒየንስ ሊግ ኮከብ ተጫዋችም ሆኗል። የኖቬምበር 2021 የወሩ የምርጥ ጎል አስቆጣሪም ነበር። የ2023 የአውሮፓ ሀገሮች የፍጻሜ ጨዋታ ላይ ምርጥ ተጫዋችም ሆኖ ተመርጧል። የ2023 የፊፋ ወርቃማ ኳስ ተሸላሚም ነበረ። ውድ ተመልካች አድማጮቻችን የታዋቂውን ለስፔን ብሔራዊ ቡድንና ለእንግሊዙ ማንቸስተር ሲቲ በአማካይ ቦታ የሚጫወተው የሮድሪጎ ሄርናንዴዝ ካስካቴ አጭር ኳስ ታሪክ ደርሰንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቀን ለፕሮግራማችን አዲስ የሆናችሁ ቀጣዮቹን ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼርና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸር እንሰንብት።